ብሎኛል። ሎኬሽን ልኬለት ሲመጣ በጣም ሰርፕራይዝ ይሆናል ብዬ ነው ማስበው። ምክንያቱም አንደኛ ከተከራየሁት ቤት ይሄ የመጀመሪያው ቤቴ ነው። በጣም ሰፊ ነው። አልጋውም ሁሉም ነገር በጣም የተሟላ ነው ብዬ አስባለሁ። ኪችኑን ረሳሁት ነው ብዬ ማለት ነው። ምንም ታደርጋለች ወደድከው ሰርፕራይዝ ብዬ ማለት ነው። ማርያም በል የእውነት ወደድከው? ጌታ ነው። ቴንኪዩ። ምንድነው? ምን መሰለክ? ምንድነው የተፈጠረው? ኧረ ጎበዝ ይሄ ሳሎኑ ነው። እሺ መኝታ ክፍል ራሱ እንዴት እንደሚያምር መኝታ ክፍላችን እንዴት እንደሚያምር መጠሪያ ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቤተሰቦቻችን ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ እየመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። እንግዲህ በዚህ ጊዜ በዚህ ሰዓት ከይቅርታ ጋር እንግዲህ ወንዶች በገንዘብና በቤት እየተገዙ ነው። በገንዘብ ያላት ሴት ሰዎች ሁሉ እየፈለገ ስለሆነ ሴቶችዬ ራሳችሁን በጊዜ ማዘጋጀት አለባችሁ። ለምን ብትሉት በዚህ ሰዓት በዚህ ጊዜ ብር ያላት ሴት መኪና ያላት ሴት ቤት ያላት ሴት እየተፈለገች ጊዜ ስለሆነ ራሳችሁን እንትን አድርጉት ለማለት ወዳለሁ። ወደ ቤተሰቦቻችን ያው እንደዚህ ማለቴ በጣም ይቅርታ። ሁሉም ሰው አንድ አይደለም። ኦኬ ቤተሰብ እንግዲህ እንዳያችሁት ነው ማለት ነው። ወደ ቤተሰቦቻችን ወደ ተመልካቾቻችን ለዚህ ቤት አዲስ ከሆናችሁ ማለትም እየደገምኩ ነኝ። ዛሬ እየመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ወደ ተመልካቾቻችን ወደ ቤተሰቦቻችን ያው እንግዲህ ሁላችንም እናውቃለን። እንግዲህ ከዚህ በፊት አብርሽ እንግዲህ ከሩታ ጋር ነበረ ያለው ነገር እንግዲህ እናውቃለን። ማጣትም ማግኘትም ሁሉም ነገር ከሩታ ጋር ነበረ፣ ሁሉም ነገር ማለት ነው። እንግዲህ በመጀመሪያ ጊዜ ያው እንግዲህ ትዳር መሰረት ብዙ ፈተናዎች ብዙ ቻሌንጆች አሉ። ያ ፈተናዎች ሁሉ ሩታ ጋር እንግዲህ አንድ ላይ ሆኖ ነበር። እንግዲህ መሀል ላይ እንግዲህ ረመላ መጣች። ረመላ እንግዲህ መሀል ላይ ገብታ እንግዲህ ቀስ እያለች እንግዲህ አሁን ጥልቅ ብላ ውስጡ ገብታለች ማለት ነው። እንግዲህ አሁን ቀስ እያለች ቤት ገዘች ማለት ነው። በዚህ መሀል ላይ እንግዲህ ምን እየተፈጠረ እንደሆነ ታውቁታላችሁ። እንግዲህ ቤቷ አሳይ ይሄው ብላ እንግዲህ እንደው ቪዲዮ ላይ እንዳየ ነው ማለት ነው። እንግዲህ ቀልድ ነው እያልን እንግዲህ ቀልድ ወደ እውነቱ ነገር እንግዲህ እየተገለባበጠ ነው። እንግዲህ ምን ማለት ፈልጌ ነው፣ ቅድም ቀንጭፍ አድርጌ አውርቼ ነበርኩ። ያ ማለቴ በዚህ ጊዜ በዚህ ሰዓት ብር ያላት ሴት ወይም መኪና ያላት ቤት ያላት ሴት እንግዲህ መታ ትዳርክ መፍታት አለብክ፣ ከኔ ጋር መሆን አለብክ፣ ቤት አለኝ፣ ሀብት አለኝ፣ ንብረት አለኝ፣ መኪና አለኝ እያለች እንግዲህ መሀል ላይ እንግዲህ እንደዚህ እያለች እንግዲህ ሴቶቹ እየመጡ ስለሆነ እናንተም ወደ ተመልካቾች የምር ቀልድ መሀል ቀልድ ላይ ቀልድ እንትን እያደረኩ ነኝ። የምር ነው የምላችሁ። በዚህ ጊዜ በዚህ ሰዓት ሰው ገንዘብ እየፈለገ ነው። ቤት ያላት ሴት ሀብት ያላት ሴት እየፈለገ ነው። እቺ እንግዲህ ከዚህ በፊት ሩታ ከሱ ጋር ማጣት ማግኘትም እናንተ ካሜራ ጀርባ ምን እንደሆነ ታውቁታላችሁ።
ካሜራ ጀርባ ላይ ስታዩት እንግዲህ እቺ እንግዲህ ማለት ጥሩ ናት፣ ደህና ልብስ ለብሳለች፣ ቦርሳ ስለያዘች በቃ ማለት ካሜራ ላይ የሆነ ቡግ ብላ ስትመጣ ጊዜ ኦ ጥሩ ነው ያለች ጥሩ ነው ምናምን ትሉታላችሁ። ግን ከካሜራ ጀርባ ምን እንዳለ ምን እንደተፈጠረ ምን ውስጥ እንዳለች አናውቅም አይደለ? ስለዚህ እዩት እዩት፣ የምሬ ነው የምላችሁ እዩት ማለት በቃ። ግን በዚህ ሰዓት በዚህ ጊዜ ብር አለኝ የምል ሴት መታ፣ ሀብት አለኝ የምል ሴት መታ ልቡ ላይ ገብታ አንድ ሰው ማግዛት ትችላለች ማለት ነው ባጭሩ። ዋሳው እንዴ ውይ ውይ። እና ማለት ይቅርታ ውድ ቤተሰቦቻችን፣ እኔም ማለት እየፈለግኩት በዚህ ጊዜ በዚህ ሰዓት ሴት ልጅህ ለወንድ እንግዲህ ቤት ገዝታ መኪና ገዝታ ያለው ንብረት እንትን አድርጋ ቀደም አድርጋ እንግዲህ አስቡት፣ እሷ ለሱ ማግዛት አለባት ወይስ እሱ ለሷ ማግዛት አለበት? አስቡት እስቲ በዚህ ጊዜ በዚህ ሰዓት አስቡት እንግዲህ አስቡት። እና እኔ ማለት የፈለኩት በጣም ከባድ ነው። ያኔ ማጣትም ማግኘትም ማለት በቃ ብኖርም ባይኖርም በቃ ሁሉም ነገር ያ ከሱ ጋር ያሳለፈችዋ ልጅ ወልዳ ከሱ ጋር ያሳለፈችዋ ሴት ዛሬ እንደ ቀልድ ይሁን እንደ ቀልድ ይሁን እውነት ሆኖ ከታየህ እንግዲህ አስቡት። ከባድ ነው በጣም። ወልዶ መጣል በጣም ከባድ ነው። ማጣትም ማግኘትም በዛ መከራ ውስጥ በዛ ስቃይ ውስጥ ያለፈችዋ ሴት ጥሎ በእንደዚህ መሆን በጣም ከባድ ነው። እና ውድ ቤተሰቦቻችን እንግዲህ ሩታ እንግዲህ ልጅ ወልዳ ለሱ ፍሬ ሰታ መሀል ላይ ደግሞ እንደዚህ ባሏን ተነጠቀች፣ አብረሽን ተነጠቀች። እናንተም እንግዲህ ራሳችን ጠብቁ ለማለት ነው። ቀጥሎ ደግሞ ሀብት ያላት ሴት ብር ያላት ሴት በዚህ ጊዜ በዚህ ሰዓት እየተፈለገች ስለሆነ ከባድ ነው ለማለት ነው ይህ ቪዲዮ እየሰራሁት። እና ቀጥሎ ደግሞ ወደ ቤተሰቦቻችን ወደ ተመልካቾቻችን ቤት ገዛው ይሄን እንደዚህ ነው፣ እሱን እንደዚህ ማስደሰት አለብኝ፣ እንደዚህ በቃ ብቻው እሷ ያወራችው ሰምታችኋል። እንግዲህ ከዚህ ድሎት ውስጥ ወይም ከዚህ እንክብካቤ ውስጥ ወጥቶ ሰውየው እስቲ አስቡት። ንቅንቅ አይልም። እንግዲህ ውድ ቤተሰቦቻችን በጣም ከባድ ነው፣ የምር በጣም ከባድ ነው። በዚህ ጊዜ በዚህ ሰዓት በገንዘብ በመኪና በሀብት በቤት እየተገዛ ነው ወንዶች እንግዲህ ልባቸውም በቃ በዚህ ሰዓት በብር ላይ ወንዶች እየተገዙ ስለሆነ ሁኔታው በጣም ከባድ ነው እናላችኋለን። ውድ ቤተሰቦቻችን ወደ ተመልካቾቻችን እንግዲህ የዛሬ ቪዲዮ ይሄ ይመስላል። ሩታ እንግዲህ ከባድ ነው ብቻው እንግዲህ በእንደዚህ መልኩ ሁኔታዎች ከሆነ በጣም ከባድ ነው እና እንግዲህ ውድ ቤተሰቦቻችን እሱን ማስደሰት እሱን ከሱ ጋር በቃ እንደዚህ አድርጌ እሱን የራሴ ማድረግ አለብኝ ብላ እንግዲህ ልጅቱ ወስና ነው የተነሳችው። ገብታችኋል? ወስና እና ከባድ ነው ብቻው። የዛሬ ቪዲዮ እንግዲህ ይሄ ይመስላል። እኔ ዛሬ ይዤ የመጣሁት ማለት ነው እንግዲህ ቀጣዩ እንግዲህ እናያለን። እንግዲህ ቀጣዩ ምን እንደምፈጠር እንግዲህ ባለፈው እንግዲህ ትንሽ 2 ሳምንት ነው 1 ሳምንት 2 ቀን ነው 3 ቀን መሰለኝ ጠፍታ እንግዲህ ሩታ ጠፍታ ማናት ይቅርታ ረሜላ ጠፍታለች። ሩታ ናት እየደበቀችዋ የምል ጠብ ነበረ። እንግዲህ ሁላችሁም አይታችኋል ብዬ አስባለሁ ያ ቪዲዮ። እንግዲህ አሁን ደግሞ በእንደዚህ መልኩ ነው የመጣችው። ያኔ ጠፍታ ተመልሳ መታ እርግዣለሁ እርግዝና አለኝ ብላ ነው እንግዲህ የመጣችው። አሁን ደግሞ ቤት ገዝቻለሁ
እንግዲህ ብላ ነው የመጣችው። እንግዲህ ውድ ቤተሰቦቻችን፣ ውድ ተመልካቾቻችን የዛሬ ቪዲዮ እንግዲህ ይሄ ይመስላል። በቀጣዩ ቪዲዮ ላይ እንገናኛለን። ሰላም ያብዛልን፣ ጤና ይስጥን። ስደት ላይ ያላችሁ ክፉ አይንካችሁ፣ አምላክ ይጠብቃችሁ፣ ከክፉ ነገር ሁሉ ይሰውራችሁ። በቀጣይ ፓርት ላይ እንገናኛለን። በጣም አመሰግናለሁ። ጤና ይስጥን፣ ሀገራችን ጠብቅን። እንግዲህ ለቤት አዲስ ከሆናችሁ ቅድምም ብያለሁ፣ ላይክ እና ሳብ አድርጉት። ናወሮች ደግሞ ኮሜንት መጻፍ ትችላላችሁ። ቤቴ ክፍት ነው። አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ እመኛለሁ። ሰፈሩንም እየጎበኛችሁ እንግዲህ የዛሬ ቪዲዮ ይሄ ይመስላል። በጣም አመሰግናለሁ። ሀገራችን ጠብቅን፣ ጤና ይስጥን። ደህና ሁኑ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ እመኛለሁ። ውድ ቤተሰቦቻችን ሰላም ሁኑ።